ነታንያሁን እየተከታተሉ ጦርነቱ መቀጠል ሌላ ታላቅ አደጋ ሊጋብዝ ይችላል። ኢራኖች ደግሞ ያላቸው የአሲሜትሪክ ዎርፌር ስትራቴጂ በጣም ግልጽ ነው። እነሱ ምናልባት በትጥቅና በተተኳሽ ኃይልና በሳተላይት በቴክኖሎጂ የአሜሪካንና የእስራኤልን አቅም ላይኖራቸው ይችላል። ጎረባች ሀገሮች በተለይ ደግሞ ከቱርኪ ሳውዲ አረቢያ እንኳን ብዙ የኢራን ያህል አቅም ያላቸው አይመስለኝም። ስለዚህ ከኢራን ጋር ፊት ለፊት የመግጠም ችሎታ የሚኖራቸው አይመስለኝም። እስካሁን ኢንፋክት ኢራኖችን ሳውዲን ሃንድል የሚያደርጉት በሁቲ ሚሊሻ ነው። በተለይ ደግሞ በዚህ ላይ እስራኤሎች ኃይለኛ ተቋማት እንዳላቸው ይታወቃል። ለዚህም ነው የኢራኖችን መሪዎችና ሳይንቲስቶች እየመረጡ ካለምንም ችግር ሲገድሉ ቆይተዋል። የኔታንያሁ የዋሽንግተን ጉዞ ምን ለማግኘት ነው? ብዙስ ደጅ የጠኑት ለምን ነበረ? እስራኤል የቆመችበት አገር ወይም መሬት የፍልስጤም መሬት ነው እንጂ እስራኤል የምትባል አገር አይደለም ብለው ነው የሚያዩት። እውቅና ከማይሰጡት አገር ጋራ መደራደር መግባት፣ ወደ ድርድር መግባት እውቅና እንደመስጠት ነው ኢንዳይሬክትሊ። ፕሬዚደንት ትራምፕ የኢራንን የሲቪሊያን ኢንፍራስትራክቸር የሲቪሊያን ተቋማት እናስወድማለን ብሎ ሲዝት፣ እነሱ ደግሞ አሉት እኛም የያንተ ክላይንትስ የሆኑት አገሮች ለአንተ የሚያግዙ በገንዘብና የጦር ካምፕ መሬት በመስጠትን ምናምን እነሱ ደግሞ ከጥቅም ውጭ እናደርጋቸዋለን። ጦርነቱ በአሁኑ ጊዜ ለአሜሪካኖች በጣም ትልቅ ኪሳራ ነው የሆነው ማለት ነው። የፖለቲካ፣ የስትራቴጂ፣ ከዛም በላይ ደግሞ የኢኮኖሚ። ሳውዲ አረቢያ ሰራዊቶቻቸው የሰራዊት ተቋማታቸው ብታይ ምንም እንትን እዚህ ድረስ የሚባል ሰራዊትም አይደለም። ሚሊሻም ሊያሸንፍ ሰራዊትም የላቸው። አሜሪካ ብዙ የፍትህ ጉዳዮች፣ የዓለም ህግ ጉዳዮች የምታስከብር መንግስት አይደለችም። በዚህ ምክንያት ለአንዱ ስትቃወም ለአንዱ ደግሞ ስትደግፍ ይታያል እና አንድ አይነት እኩል አስተያየት ያላት ሀገርም አይደለችም። ጤና ይስጥልን የአዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ወደ መካከለኛው ምስራቅ ያተኩራል። የዩናይትድ ስቴትስ እና የኢራን ጦርነትን ይመለከታል። እንግዳችን ደግሞ የአዲስ ማለዳ ቤተኛ ናቸው። ከብሪታንያ ለንደን የመካከለኛው ምስራቅና የአፍሪካ ቀንድ ተንታኙ አቶ አብዱራህማን ሰይድ ናቸው። አቶ አብዱራህማን ስለተገናኘን ደስ ብሎኛል። እንደምን ሰንብተዋል? እኔም ደስ ብሎኛል። ደህና ነበር የሰነበትኩት። እናንተም ጥሩ ሰንብታችሁ እንድትሆኑ ተስፋ አደርጋለሁ። አዎ በጣም ደህና ነኝ። ከመቅረጻችንም በፊት ስናወራ ነበር ሙቀት አስቸጋሪ ነው መሰለኝ አሁን ያላችሁበት አይደል? አዎ ዛሬ በተለይ 33 ዲግሪ እና ፀሐያማ ነው ያለው ዌዘሩ እዚህ ለንደን ውስጥ። እንግዲህ ከ25 በላይ ሲሆን ሁልጊዜ በጣም ኃይለኛ ሙቀት ነው የሚሆነው። ምክንያቱም አሰራሩ የሀገሩ የቤቱ ምናምን ለብርድ እንጂ ለሙቀት የተዘጋጀ አይደለም እና በጣም ኃይለኛ ሙቀት ነው ያለው በዚህ ዓመት። ጥሩ ያው በተቻለን አቅም ፈጠን ብለን ለመጨረስ እንሞክራለን። ቀደም ሲል በርዕሴ ለማስተዋወቅ እንደሞከርኩት የዩናይትድ ስቴትስ እና እስራኤል በመሆን ኢራን ላይ የከፈቱት ጥቃት ያው የካቲት 28 2026 እንደ አውሮፓውያን አቆጣጠር 5ኛ ገደማ ወሩን አስቆጥሯል። ግን ኤምኦዩ ወይም የመግባቢያ ሰነድ ተፈርሞለት ነበር። ለጥቂት ጊዜያት ጋብ ብሎ መልሶ ደግሞ ጦርነቱ ተቀሰቀሰ። ከ13 ቀናት ገደማ ከቀጠለ በኋላ ደግሞ መልሶ ቆመ። እኔና እርስዎ እንኳን ከተነጋገርን በኋላ ይህን ቃለ መጠይቅ ለማድረግ ኦን ኤንድ ኦፍ ሲሆን ነበረ እና በጥቅሉ ለመንደርደሪያ እንዲያመቸን ያን ኤምኦዩ ወይም የመግባቢያ ስምምነቱን ከተፈራረሙ በኋላ ዳግም ወደ ጦርነት የገቡበት ምክንያት ምንድን ነው አቶ አብዱራህማን? አንደኛው የጦርነቱ ዓላማ ለአሜሪካኖች ግልጽ የነበረ አይመስልም። ምናልባት ሞር ግልጽ የሆነው ለእስራኤሎች ነው። እስራኤሎች በአካባቢው ያላቸው የኃይል አሰላለፍ ኢራን እዛ መኖሯን እንደ ስጋት ስለሚቆጥሩት ኢራንን ማዳከም ከተቻለም ፍጹም ማለት ከኃይል አሰላለፉ ውጭ አድርጎ ወደ አንድ የፓፔት ስቴት እንድትቀየር ማድረግም ዓላማ እንደነበራቸው ይታያል ማለት ነው። ለአሜሪካኖቹ ግን ለእስራኤል ድጋፍ ሲሉ የገቡበት ነው የሚመስለው ጦርነቱ እና ዓላማው የመጀመሪያው የነበረው በጥቂት ቀናት ድብደባና
አስፈላጊ የሆኑ መሪዎች ከታላቁ መሪ እስከ የሰራዊቱ እና የቴክኖሎጂ እና የሳይንስ ምሁራኖችን በመግደል ሁኔታው የሚያበቃ ሆኖ ነበር የተሰማቸው። ግን እሱ ሳይሆን ሲቀር ጉዳዩ የተቀያየረ መጣ። ኢራኖቹ የመጀመሪያ የጥቃቱን አብዞርብ የማድረግ የሰርፕራይዝ ጥቃቱን አብዞርብ የማድረግ ችሎታ አሳዩ። ሁለተኛው ደግሞ መሪዎቻቸውም ተገድለው የነሱ ኮማንድ ኤንድ ኮንትሮል ስትራክቸር መቀጠል እንደሚችል አሳዩ። ይሄ ደግሞ ያልተጠበቀ ነገር ነበር ማለት ነው። በሶስተኛው ደረጃ ደግሞ የተመታው የሚሳይሎች ይሁን የሌላ የኒውክሌር ማመንጫ ተቋማት እሱም ሳያዳክማቸው ቀረ እና ከዛም አልፎ ወደ ግብረ መልስ እንዲገቡ አደረጉ ማለት ነው። እና ይሄ አንደኛው የመጀመሪያ ዓላማ ውድቀቱ ወይም ደግሞ አለመሳካቱ የሚያሳይ ነበር ማለት ነው። ከዛ ቀጥሎ ደግሞ እየተፋፋመ ሲሄድ ጦርነቱ በተለይ ደግሞ ወደ ፍጹም ኢራንን ወደ ያልነበረችበት ሁኔታ ወደኋላ እናስገባታለን ወይም እናስቀራታለን ያላትን የቴክኖሎጂ የሲቪላይዜሽን የሁሉም የነበራትን ቅርስና ብልጻጌ እሱንም ሳይቀር እናወድማዋለን ሲሉ ኢራኖች አዲስ ኃይል መጠቀም ጀመሩ። እሱ ደግሞ ምንድነው? የሆርሙዝ ስትሬት ጠባብ የሆርሙዝ የባህር ማስተላለፊያ እሱን ዘጉት። እንግዲህ የዚህ መዝጋት ከኒውክሌር ማለት ትጥቅ በላይ እንደሆነ አሳየ ማለት ነው። መዝጋቱ ለአሜሪካ ወይም ለእስራኤል ብቻ ሳይሆን ለመላው ዓለም ኢኮኖሚ ቀውስ ውስጥ እንዲገባ አደረገው ማለት ነው። የነዳጅ ዋጋ እና ሌላ ቁሳቁስ በዛ የሚተላለፉት ዋጋ እንዲጨምሩ አድርገ እና ይሄ ብዙ ችግር ፈጠረ ማለት ነው። እና ሜሞራንደም ኦፍ አንደርስታንዲንግ ሲፈረም እንግዲህ ይህንን ትንሽ እንትን ፋታ ለመስጠት ነበር። ራሱ ሜሞራንደም ኦፍ አንደርስታንዲንግ ደግሞ ኢንፋክት ለኢራኖችን በሚያመች ሁኔታ ነበር የተፈራረሙት። 14ቱ ነጥቦች ስታያቸው የመጀመሪያው ነጥብ ለምሳሌ የእስራኤል ሰራዊት ከሊባኖስ መውጣት እንዳለበት፣ የሆርሙዝ አካባቢ ደግሞ በፍጹም በኢራን ቁጥጥር እንዲተዳደር የሚል አለ በ5ኛው አንቀጽ ላይ ማለት ነው። እና ሌላዎችም ለኢራን ካሳ መክፈል ማለት የ300 ቢሊዮን ዶላር እንደ ካሳ ለወደመባቸው ድልድዮች እና ሌሎች እንደ ካሳ እንዲከፈል ተባለ ማለት ነው። ከዛም ከ100 ቢሊዮን ዶላር በላይ በአሜሪካ የተያዘ የኢራን እንትን አለ ንብረት አለ ወይም ገንዘብ እሱም እንዲለቀቅ ተባለ ማለት ነው። እና ሁኔታው ለ60 ቀናትም ቢሆኑም ግን ስምምነቱ ኢራንን በሚያመች ሁኔታ ነበር የተፈጸመው። ኦፍኮርስ ይሄንን ምንድነው ያሳየው? አንደኛው ኢራን ከነበራቸው አቅምና ኃይል በላይ እንዳገኙ ታየ ማለት ነው። ሌላው ለምሳሌ የሆርሙዝ ጠባብ ማስተላለፊያ የባህር ማስተላለፊያ ይሄ ከድሮም ክፍት ነበር። ኢራን ምንም አይነት ቁጥጥር አልነበራቸውም። ልክ ኢንተርናሽናል ዋተር ዌይስ ተብሎ ምንም መርከቦች ይገቡ ይወጡ ነበር። አሁን ግን በኢራን ቁጥጥር ውስጥ ገባ። ምናልባት በከፊልም ኦማኖች ጋራ ተስማምተው እንዴት ይስተዳደራል ከአሁን በኋላ በኢራኖች እንደሚታይ ተደርጎ ነው የተፈረመው የስምምነቱ ማለት ነው ሜሞራንደም ኦፍ አንደርስታንዲንግ። እና አዲስ አቅም የገንዘብና የቁጥጥር ቦታ ተፈጠረላቸው ማለት ነው። ከዛም አልፎ የእስራኤሎች ከሊባኖስ መውጣትም አንድ ትልቅ ችግር ሆነ ማለት ነው። እና አንደኛው ምክንያት ለምሳሌ ለስምምነቱ መፍረሱ የእስራኤሎችን አለመደሰት ይሆናል ተብሎ ይገመታል። ምክንያቱም እነሱ ከሊባኖስ ከወጡ እዛ ያለው በኢራን የሚደገፈው ክንፍ የሂዝቦላ ክንፍ ወደ እስራኤል ቦርደር ይጠጋል ማለት ነው። እንደዛ ከሆነ ደግሞ ስቲል ስጋቱ
ለእስራኤሎች ላይ እውን ይሆናል ማለት ነው። በዚህ ምክንያት እነሱ እንዳልተደሰቱ ያሳያል እና ይሄ ዋናው ምክንያት ነው መሰለኝ ለአሜሪካኖች ሁለተኛ ወደ ጦርነቱ እንዲገቡ ከኢራኖች ጋር ያደረጋቸው ማለት ነው። ግን እንደዛም ሆኖ አሁን ከ10 ቀን በላይ ሆነዋል። እንደገና ደግሞ ባለፉት 2 ቀናት ጦርነቱ ቆመዋል። ግን የቆመው ስቲል የኢራን ኃይል እንዳለ ሆኖ ከዛም በላይ ኢራን ማጥቃት እንደሚችሉ የአሜሪካን ጦር ካምፖች በየሰፈሩ አካባቢ በሪጅኑ ያሉትን እስከ ጆርዳን ድረስ እያጠቁ መሆናቸውም ከዛም በላይ የሁቲን የሌሎችም ተጠቅመው ቀይ ባህር ድረስም ችግር ሊፈጥሩ እንደሚችሉ እያሳዩ መጡ ማለት ነው። ስለዚህ ኃይላቸው ኢንፋክት ከነበረው በየጊዜው ጦርነት በተገባበት ጊዜ እነሱ ፍጹም ሳይሸነፉ ሲወጡ፣ በአንጻሩ ግን ሌላ ተጨማሪ አቅምና ኃይል እያሳዩ መጥተዋል። ይሄ አውቶማቲካሊ ጦርነቱ ሲቆም ለመጨረሻ ኢራን እንግዲህ አንዱ የሪጂናል ኃይል ሆኖ እንደሚመጣ የታወቀ ነው። በተለይ ደግሞ የአሜሪካ ጦር ሰፈሮች ከጋልፍ አካባቢዎች ከወጡ እንግዲህ ያኔ እዛ የሚኖረው ኃይለኛ ኃይል የኢራን ብቻ ነው ሊባል ይቻላል። ምናልባት የቱርኪ በታናሽ አቅም የግብፅም ምናምን ሊቀናቀኗቸው ይሞክራሉ፣ ግን ኢራን ኃይለኛ ሆና ትወጣለች ማለት ነው እና ይሄ ደግሞ ራሱ ችግር ነው ለአሜሪካኖቹም ለእስራኤሎችም። ስለ እስራኤል መጨረሻ ላይ ካነሳን አይቀር ያኔ ኤምኦዩ ሲፈረም እስራኤል አልተካተተችበትም እና አይና እርሶ ደግሞ አልተገናኘንም በዛ ወቅትና ማንሳት ከቻልን እግረ መንገዳችንን ለምን ነበር እስራኤል ያልተካተተችው እዛ ስምምነት ላይ? ምክንያቱም ጦርነቱን የካቲት 28 ሲከፍቱት በጋራ ነበረ። ስምምነቱ ላይ ግን እሷ ተገላለች። ለምን? እንግዲህ እንደሚመስለኝ ይህ በጣም አስፈላጊ ጥያቄ ነው። ለኢራኖቹ ስለ እስራኤል ጉዳይ ሲነሳ ስለ ሃይማኖት፣ ስለ ያላቸው አይዲዮሎጂ ነው። ለእነሱ እስራኤሎቹን የማይፈልጉት ወይም ደግሞ እስራኤል እንደ ሀገር እውቅና የማይሰጡበት ምክንያት እንትን ላይ የተመሰረተ ነው፣ በራሳቸው እምነትና አይዲዮሎጂ። ከዛም በላይም በኮንስቲቱሽናቸውም ህገ መንግስታቸውም ላይ የሰፈረ ነው። ምክንያቱም እስራኤል የቆመችበት አገር ወይም መሬት የፍልስጤም መሬት ነው እንጂ የእስራኤል የምትባል አገር አይደለም ብለው ነው የሚያዩት እና እውቅና ከማይሰጡት አገር ጋራ መደራደር መግባት፣ ወደ ድርድር መግባት እውቅና እንደመስጠት ነው ኢንዳይሬክትሊ። በዛውም ላይ በድርድሩ ውስጥም ሊካተቱ የሚችሉ ብዙ ነገሮች ሊኖሩ ይችላሉ እና በዚህ ምክንያት ከእስራኤል ጋር ምንም እውቅና ስለማይሰጧት ሊሆን ይችላል። ከዛም በላይ ደግሞ ድርድር ላይ ከገቡም እዛ ድርድር ውስጥ የሚገቡት አንቀጾችም ለእውቅናው ሞር ኃይል የሚሰጡ ይሆናሉ። ምክንያቱም ሊሆን ነው ማለት የሚታዘዙበት አንቀጾች ሊኖሩ ነው ማለት ነው። ስለዚህ ይሄ ሊሆን ይችላል ዋናው ምክንያት። ለዚህ ምክንያትም ድርድሩ ከአሜሪካ ጋር ሲደረግ ቆይተዋል። ግን አሜሪካም የምታደርገው ድርድርም የእስራኤል ኢንትረስት ያካተተ የእስራኤል ጥቅም ያካተተ እንደሚሆን ይታወቃል። ምክንያቱም አሜሪካ ለእስራኤል አንኮንዲሽናሊ የምትደግፍ አገር ብቻ ሳይሆን ጦርነቱም ራሱ በብዙ ተንታኞች ሲታይ ለእስራኤል ብላ የገባችበት ጦርነት ተብሎ ነው የሚታየው፣ በአሜሪካኖችም ጭምር ማለት ነው። ለዚህ ነው ብዙ አሜሪካኖች ኢንፋክት ሚኒስትሮች ደረጃ የነበሩ ይሄ ጦርነት ለእኛ ጥቅም የማይጠቅምብቅ እና በእኛ ጥቅም የተመሰረተ ስላልሆነ ትክክል አይደለም ብለው ሪዛይን ያደረጉም አሉ ከስልጣናቸው ማለት ነው። ስለዚህ ይሄ ነው ዋናው ምክንያቱ ሊባል ይችላል። ይህን ቃለ መጠይቅ በምናደርግበት ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን አቅንተዋል። ግን ይህንን ጉዞ ከማድረጋቸው በፊት ብዙ ደጅ እንደጠኑ ሲዘገብ ነበረ። በዋይት ሀውስ በኩል በጎ ምላሽ አላገኙም። እሳቸውም የሄዱት የቀብር ስነስርዓት አለ፣ እዛ ሽኝቱን አስታከውን የሄዱትና ሁለት ጥያቄዎችን ባነሳ እግረ መንገዳችን ደስ ይለኛል። አንደኛ የኔታንያሁ የዋሽንግተን ጉዞ ግቡ ምንድን ነው? ምንስ ሊያሳኩ ይችላሉ?
ሁለተኛው ደግሞ እንደሚያስታውሱት IWC ወይም የዓለም አቀፉ የወንጀለኞች ፍርድ ቤት 2024 ያወጣባቸውም የእስር ትዕዛዝ ነበረ። እሱ እንዲፈጸም ተግባራዊ እንዲሆን በሰልፍ እየተጠየቀ ነው እዛው ዋሽንግተን። የኒውዮርክ ከንቲባ ደግሞ ማምዳኒ ከዚህ ቀደም የተናገሩት ንግግር ነበረ። ከመጡ አስራችኋለሁ ኔታንያሁን ያሉት ነገር ነበረ። ጥያቄውን አስታውሳለሁ። ከመጀመሪያውን ጀምር የኔታንያሁ የዋሽንግተን ጉዞ ምን ለማግኘት ነው? ብዙስ ደጅ የጠኑት ለምን ነበረ? ነታንያሁ በየጊዜው ወደ አሜሪካ ሲሄዱት ኢራን ልክ እንደ ትልቅ ስጋት ለእስራኤል ብቻ ሳይሆን ለምዕራቡም ዓለም ናት በሚል ለማሳመን እና አሜሪካኖቹ ደጋፊዎች ብቻ ሳይሆን ራሳቸውም አካል በኢራን ላይ የሚደረገው ጦርነት አካል እንዲሆኑ የሚማጸንና ሎቢ የሚያደርግ ነው ማለት ነው። ለዚህም ነው ትራምፕ ኢንፋክት ሲጀምር ምንም አይነት ክሊር የሆነ ዓላማ የራሱ የአሜሪካ ዓላማ እንዳልነበረው ይታያል። በዚህ ጭነት ላይ በነታንያሁ በሚደረግበት ጭነት የተነሳሳ ነው የሚመስለው። ግን እስካሁን የተጠበቀውን ውጤት አላስገኘው እና በዚህ ምክንያት ምናልባት ካሁን በኋላ ነታንያሁን እየተከታተሉ ጦርነቱ መቀጠል ሌላ ታላቅ አደጋ ሊጋብዝ ይችላል። ኢራኖች ደግሞ ያላቸው የአሲሜትሪክ ዎርፌር ስትራቴጂ በጣም ግልጽ ነው። እነሱ ምናልባት በትጥቅና በተተኳሽ ኃይልና በሳተላይት በቴክኖሎጂ የአሜሪካንና የእስራኤልን አቅም ላይኖራቸው ይችላል። ግን በአንጻሩ ደግሞ በዓለም ንግድ ላይ ዋና ቁልፍ ቦታዎች የሚባሉ እንደ ሆርሙስ እና እንደ ባብል መንደብ ላይ ችግር ሊፈጥሩ እንደሚችሉ ይሄ ደግሞ ለዓለም ኢኮኖሚ በጣም ማለት ችግር ይፈጥራል ማለት ነው፣ ለአሜሪካም ጭምር ማለት ነው። ከዛም አልፎ የአሜሪካ ክላይንትስ የሚባሉ እነዚህ የጋልፍ ሀገሮች ደግሞ እነሱ በሙሉ ይጠቃሉ። ለምሳሌ ፕሬዚደንት ትራምፕ የኢራንን የሲቪሊያን ኢንፍራስትራክቸር የሲቪሊያን ተቋማት እናስወድማለን ብሎ ሲዝት እነሱ ደግሞ አሉት እኛም የአንተ ክላይንትስ የሆኑት ሀገሮች ለአንተ የሚያግዙ በገንዘብና የጦር ካምፕ መሬት በመስጠትን ምናምን እነሱ ደግሞ ከጥቅም ውጭ እናደርጋቸዋለን። እነዚህ የጋልፍ ሀገሮች ማለት እንደ ስድስቱ ማለት ናቸው። ኩዌት፣ ባህሬን፣ ቀጠር፣ ሳውዲ አረቢያ እና ኢማራት፣ ዑማንም በከፊሉ ጨምሮ ማለት ነው። እና እነዚህ ሀገር ኢንፋክት በጣም ቮልነረብል ናቸው። በተለይ አሁን ደግሞ በሙቀት ጊዜ አንድ የኤሌክትሪክ ማመንጫ ተቋም ቢመታ አገሩ በሙቀት ብቻ ሊሞት ይችላል እና ህዝቡም ትተውት አገሩን ወደ ሌላ ሀገር ሊሸሹና ሊሰደዱ ይችላል። የአየር ሁኔታውን የሚያቀዝቀዘውን አይደል? አዎ ኤግዛክትሊ እሱና ሌላው ደግሞ የሚጠጣው ውሃው ለምሳሌ በእነዚህ ሀገራት ውስጥ ከ60 በመቶ ከባህር ጨውን አውጥቶ እንትን የሚያደርግ ነው፣ አጣርቶ የሚያቀርብ ነው። እና አንዱን የዚህ አይነት ተቋም ከተመታም በጥማት ይሞታል ማለት ነው አገሩ። እና እንደዛ ከሆነ ደግሞ መኖርም አይቻልበትም ማለት ነው። ስለዚህ ለትራምፕ በጣም ግልጽ ነበር ማለት አንተ በእኛ ላይ የምትፈጽመውን እኛ አጸፋውን ስንመልስ ደግሞ ይህን አይነት ውጤት ያመጣል። ለአንተም አይጠቅምም፣ ለአንተ ማለት ተባባሪዎቹም አይጠቅምም። እኛ ግን ሰርቫይቭ የማድረግ ችሎታ አለን። የዛሬ ማለት ከዚህ በፊት የ8 ዓመት ጦርነት ማለት ታወጀባቸው ኢራኖች በሙሉ የአረብ ሀገርና ምዕራቡን ሀገር ሲደግፍ ነበር ኢራቆቹን። ያኔ በዛን ጊዜ አሁን ያለው መንግስት አዲስ ነበር፣ ገና 1 ዓመት ሲሞላው ነው ጦርነቱ። በ79 መንግስት ሆኑ እነዚህ አሁን ያሉት፣ በ80 ደግሞ ጦርነቱ ታወጀባቸው እንደ አውሮፓውያን አቆጣጠር ማለት ነው። ለ8 ዓመት ያህል በጣም ትልቅ ጦርነት ነው። እስከ የኬሚካል እና የሌላ መሳሪያዎች የተጠቀሙበት ነበር ሳዳም ሁሴን። ሆኖም ሊያሸንፋቸው አልቻለም። እነዚህ በሙሉ የጋልፍ ሀገሮች በቢሊየንስ ኦፍ ዶላርስ ያግዙት ነበር፣ በመሳሪያ በሳተላይት በምናምን ሁሉም እርዳታ እያገኘ ግን ሊያሸንፍ አልቻለም። ኢራኖች በጣም ኃይለኛ ሆነው ወጡ ከዛ ጦርነትም እና ከዛም አልቆሙም። ሲዘጋጁ ስትራቴጂያቸው ሲያጠናክሩ ነው የቆዩት። በዚህ ምክንያት እንግዲህ አሁን ያለው ሁኔታ ይህንን ነው እያሳየው። የእነዚህ ሰዎች እንቅልፍ ሳይወስዳቸው ጦርነቱ ከቆመ ከ1988 ጀምሮ አላቆሙም የጦርነት ዝግጅታቸውን።
እስከ ድሮን ማምረት ይሄ ሁሉ እገዳ ላይ እያሉ የነሱ ድሮን እስከ ወደ ራሽያ እና ሌሎች ሀገሮች እየተሸጠ ነበር። ኢትዮጵያ ውስጥ ሳይሸጥ አይቀርም እና ምን ያህል ኃይለኛ መሳሪያ ለማምረት እንደበቁ ሚሳይሎቻቸውም በሙሉ ከአገሩ ውስጥ ነው የሚመረተው እና ይህን ያህል አቅም ሊገነቡ የቻሉ ያሳያል። ህዝቡ ምን ያህል ማለት የእውቅና ስፋቱ ምን ያህል እንደሆነ ይታያል። በዛው ላይ ደግሞ የሰርቫይቫል ስትራቴጂ የሬዚሊየንስ ስትራቴጂ ደግሞ ጠንካራ መሆኑን ሲያሳዩ ቆይተዋል እና በዚህ ምክንያት አሜሪካኖች ሁልጊዜ ጦርነቱም ሊያቆሙ ቢፈልጉም በጣም ፕሬሽር ስለሚወርድባቸው በተለይ ከሎቢስቲስ እና ከእስራኤሎቹ እና በዚህ ምክንያት ውጤቱ ግን ኢንፌቨር ኦፍ ኢራን እየሆነ ስለመጣ ለዚህም ይሆናል ምናልባት ካሁን በኋላ የራሳቸውን ስትራቴጂ መከተል እንዳለባቸው እስካሁን ካደረጉት በላይ ማድረግ አይችሉም። ኒውክሌር ቦምቡን መጣል ብቻ ካልሆነ ሌላ ያደረጉትን ቢያደርጉ ኢራንን ሊያንበረክኩ አልቻሉም። እስካሁን በእግረኛ ጦሩም ተገብቶ የሚቻል አይመስለኝም። አንድ እዚህ ላይ ምናልባት መጥቀስና ለሚቀጥለው ምናልባት ጊዜያት ልናያቸው የምንችለው በእኔ ግምት የዎርፌሩ ሁኔታ አሁን ከቀጥተኛ ማለት ፍልሚያ ወጥተው ኢንዳይሬክትሊ በእጅ አዙር እንዳደረጉት ከኢራቆች ጋር 1980 እስከ 1988 አሁን ደግሞ ከተቻለ ኢራኖችን ከቱርኪ ወይም ከፓኪስታን አጣልቶ ወይም ደግሞ የውስጥ ሪቮሉሽን እንዲመጣ እዛ ላይ ቢሰሩ ምናልባት ሞር ይሳካላቸው ይሆናል ብለው ስትራቴጂያቸውን የሚቀይሩበት ሁኔታ ይታየኛል። አሁን ይሄኛውን ሰፋ አድርገን እንመለስበታለን። አሪፍ ርዕስ ነው ይሄኛው፣ እንመለስበታለን። ግን የኔታንያሁን ቋጨውና መጀመሪያ ሁለተኛውን ጥያቄ አንስቼ ነበረ። የእስር ትዕዛዝ ወጥቶባቸዋል በአይደብልሲ በፍርድ ቤቱ በኩልና እሳቸውም እዚህ ቃለ መጠይቅ ከመግባቱ በፊት ከፎክስ ኒውስ ጋር ያደረጉትን ቃለ መጠይቅ እየተመለከትኩ ነበር። አረ ወደ ኒውዮርክ ሄዳለሁ ብለዋል። ወደ ኒውዮርክ እንደጋግመው የሚጠቅሱበት ምክንያት የከንቲባው ሞምዳኒ ያው አስራቸዋለሁ ብለው ተናግረው ነበር ከጊዜያት በፊትና ተፈጻሚ ሊሆን ይችላል ይሄ ነገር የአይሲሲ ጉዳይ? አዎ መጀመሪያ ይሄ ነገር እኔም ሰምቼዋለሁ። ማምዳኒም ዳግም ሌላ ቃለ ምልልስ ያደረገ ይመስለኛል። እሱ የአንድ ከተማ ከንቲባ ነው። ስለዚህ የእስር ጉዳይ ለፌዴራል መንግስት የሚመለከት ነው። እሱ እንደ ከንቲባ ለማስተግበር የሚያስችል ህገ መንግስታዊ የሆነ መዋቅር ያለው አይመስለኝም። እሱም ይሄን ስለዚህ ጉዳይ ተናግረዋል እንደሚመስለኝ። ዋናው ግን አሜሪካ በትልቁ የአይሲሲ ሲግኒተሪ አይደሉም፣ አባልም ወይም ፈራሚም አይደሉም። አለበለዚያ እነሱ ራሳቸው አሜሪካኖችም ሳይቀር ወደ ፍርድ ቤት ይቀርቡ ነበር። በኢራቅ፣ በኢራንም ጭምር ኦፍኮርስ። ግን በአፍጋኒስታን ከዚህ በፊት ያደረጉት ማዕት ጭፍጨፋ ስላለ ሁሉም ተከሳሽ ሊሆኑ ይችላሉ። ግን እዚህ ላይ አያስተግብሩትም ማለት ብዙ ኢንፍሉዌንስ አይደሉም። እዚህ ምናልባት ፈራሚ ሀገሮቹ እዛ ሲሄዱ ምናልባት ችግር ሊያጋጥማቸው ይችላል። ለምሳሌ የአውሮፓ ሀገሮች እዛ ፈራሚዎች ከሆኑ ኔታንያሁን ሊያስሩ ሊገደዱ ይችላሉ። በመንግስት ደረጃ ይህን አይነት ወይ በፍርድ ቤት ውሳኔ ከወጣ ሊያስሯቸው ይችላሉ። አንዳንድ ጊዜ እንደዛ አጋጥመዋል። እሳቸው በመጡበት ጊዜ እንደዚህ የፍርድ ቤት እስር እንዲወጣና ማመልከቻ እንዲወጣና እንዲታሰሩ ግን ሳይታሰሩ አምልጠው እንደወጡ ምናምን ይታወቃል። በሌላ በኩልም ዑመር አልበሺር የሱዳኑ መሪ እንደዛ ተመሳሳይ ለፍርድ ቤት ለመቅረብ ለዓለም አቀፍ ፍርድ ቤት ለመቅረብ ትዕዛዝ ወጥተዋል እና አንድ ጊዜ ወደ ሳውዝ አፍሪካ ሄዶ ነበር ለጉብኝት። እንደተሰማ ወዲያውኑ ለሳውዝ አፍሪካ እንድታስረውና እንድታስረክበው በጣም ፕሬሽር ተደረገባቸው እና ብዙ ሳይቆይ በቶሎ እንዲያመልጥ ተደረገ ከሳውዝ አፍሪካ ማለት ነው። ስለዚህ ተፈጻሚነቱ ቤዝድ አገሮቹ ውስጥ የሀገሮቹ መንግስታት ላይ
ፍላጎትና የነሱ የፍርድ ቤቱን ትዕዛዝ የማስከበር አቋምና እንትን መትከል ይጠይቃል ማለት ነው፣ ወይም ፕሪንሲፕል ይጠይቃል። እንደዛ ካላቸው ሊያስሩት ይሞክራሉ። ግን አለበለዚያ ብዙ አሜሪካ የዚህን ጉዳይ አስፈጻሚም ፈራሚም አካልም አይደለችም እስካሁን። ሌሎቹ ምናልባት የማትፈልጋቸው መሪዎችና ስርዓቶች ሲኖሩ ይህን አይነት ሁኔታዎች የፍርድ ቤቱን ጉዳይ ልትጠቀምበት ትችላለች። ግን ራሷ የእሷ በጣም የቅርብ አላይ ሲሆኑ ለዚህ ጉዳይ ብዙ እንትን አሳልፋ ስትሰጥ አይታጣቅም። ጥሩ፣ አሁን ወደ አስቆምኮት ጉዳይ ልመለስ። በውስጥ አመፅ ምናልባት ሌላ ነገር ሊፈጠር ይችላል የሚል ሀሳብ እያነሱልኝ አስቆሚዎት ነበረ። እግረ መንገድ የእግረኛ ጦርንም የማስገባት ነገር ከአሜሪካ በኩል በዘገቦች ላይ ይመለከታለሁ እና ቅድም ያስቆምኮትን ሀሳብ ሰፋ አድርገን እንመለከተው። አሁን እንግዲህ የአሜሪካን የእግረኛ ሰራዊት እዛ የመግባት እንደ ሀሳብ ይቀርባል፣ ግን ለማስፈጸሙ በጣም ያዳግታል። በጣም አደገኛ ነው። ከዛም በላይ እዚህ ጋልፍ እና እዛ ሪጅን ውስጥ ያሉት የአሜሪካ ተቋማት የጦር ካምፕ ብቻ አይደሉም። የአየር ማረፊያ፣ የጦር ኃይል አየር ማረፊያ እንዲሁም የሳተላይት ሞኒተሪንግ ማድረጊያና የስልክ መጥለፊያም ሌላም እንደዛ አይነት ተቋማቶች ናቸው እና እነዚህን ኢራኖች ለማፍረስ እና ለማዳከም ችለዋል በዚህ በአሁኑ ባለው ጦርነት ማለት ነው። ስለዚህ እሱንም ሊከላከሉ ካልቻሉ አሜሪካኖች ኢራን ውስጥ ሰራዊት መላክ በጣም አደገኛ እንደሆነ ይታወቃል ማለት ነው። በዛው ላይ ደግሞ የኢራን ሰራዊት እንደ ሌላ ደሞዝተኛ ሰራዊት ብቻ አይደለም፣ በአይዲዮሎጂም የተገነባ ሰራዊት ነው። ስለዚህ ለነሱ እንደ መስዋዕት እንደ እንትን ነው፣ እንደ ሃይማኖት ነው። ምክንያቱም በተለይ የነሱ ሴክተር የሺዓ ሴክተር በእስልምና ውስጥ የሚከተሉት የአልሁሴን የሚባል የፕሮፌት መሐመድ ዓለይሂ ሰላቱ ሰላም የልጅ ልጅ ማለት ነው። በሴት ልጃቸው በፋቲማ የተወለዱት ማለት ነው። እሱ እንግዲህ ሁለቱም ኢንፋክት ሐሰን እና አልሁሴን የሚባሉ የልጅ ልጆቻቸው ማርቲር ሆነዋል፣ ተሰውተዋል። እና የተሰዉት ደግሞ ታላላቅ መንግስታት እና መሪዎቻቸው ወይም ንግስነታቸው ስለተቃወሙ ነበር። ስለዚህ በተለይ አልሁሴን የሚባል እዛ ኢራቅ ውስጥ ከርበላ ውስጥ የሞተው በአስርታት ሺዎች የሚቆጠሩ የዚድ የሚባል የማዓውያ ልጅ ሰራዊቶች እዛ ከበው እሱ ከነ ቤተሰቡና ጓደኞቹ ወደ 70 ብቻ ነበሩ። ከበው ለብዙ ቀናት ካለ ውሃ ካለ ምግብ ጠምተው እያለው እጃችሁን ስጡ፣ የእኛን ንግስነት ደግሞ እወቁልን አሏቸው። እሳቸው ግን እኛ የእናንተ ንግስነት አናቅም፣ ምክንያቱም በጣም የዲክቴተርሺፕ ንግስነት ስለነበር እኛ አንቀበለውም የእናንተ ንግስነት ብለው ጦርነት ላይ ገቡና ኦፍኮርስ እነሱ በሙሉ ተገደሉ፣ የታሰሩም ታስረዋል። እና ሺዓዎቹ እስካሁን ይሄን ነገር በየአመቱ ያስታውሱታል እና ያለቅሱበታል። ልክ እንደ ተሰብስበው የ40 ቀን ሀዘን ይደረጋል በየአመቱ። ይሄ ነገር የተፈጸመው እንግዲህ ከ1400 አካባቢ ምናምን ነው፣ ግን ሀዘኑ እስካሁን ህያው ነው በሃይማኖታቸው ውስጥ። ኢንፋክት ልክ የመካ ሐጅ የማድረግ ያህል ነው የሚያዩት የሀዘኑ ጉዳይና የከርበላ እሱ የተከበረበት ቦታን በጣም ነው የሚያከብሩት እና የእሱን መስዋዕት በየቀኑና በአመት ደግሞ በታላቁ የሚያስታውሱበት ነገር ስለሆነ ለነሱ ይሄ ጉዳይ የታላቅ ኃይል ገጥሞ በተለይ ደግሞ ይሄ ታላቅ ኃይል አንጀስ ሲሆን ፍትሃዊ ያልሆነ ጥቃት ላይ እሳቸው ላይ ነው ጥቃቱ እየወረደ ያለው፣ እነሱ አይደለም እዛ ሄደው እያጠቁት ያሉት። እና ይሄ ለነሱ በጣም ኢንሴንቲቭ ይሰጣቸዋል ለመዋጋትና ለመሰዋት። ስለዚህ ቀላል ነገር አይደለም ኢራንን
ከውጭ መጥቶ ተዋግቶ ለማሸነፍ። በኢራቅ ጊዜም ይሄ ነው የታየው። በሙሉ ዓለም እየደገፈው ግን ሊያሸንፏቸው አልቻሉም። ሌላው ግን ኢራን እንደ ማንኛውም መንግስት ብዙ ማለት ጥፋቶች እና በጣም ህዝቡም በሙሉ ሞቶ በሞቶ የሚወዳቸው ነገር አይደሉም። ስለዚህ እንደዚህ አንዳንድ ቀዳዳዎች ሲገኙ እሱን ኤክስፕሎይት የማድረግ ከዛ በላይ ደግሞ በኢራን ውስጥ አሉ። ለምሳሌ የተለያዩ ጎሳዎች በፋርስ ዶሚኔትድ ሆነናል፣ በፋርስ ወደ እነሱ ባህልና ወደ እነሱ እምነት እንድንገባ እየተገደድን ነው የሚሉ አሉ። ስለዚህ እነዚህን አላቸው ደግሞ የትጥቅም ትግል የሚያካሂዱ ለምሳሌ ኩርዶቹ ቦሊሽስታን ወይም ቦሉሽን እየተባሉ የሚጠሩት አሉ። ሌሎችም እንደዛ እንትን በመርዳት ከዛም በላይ ደግሞ ኮሚኒስቶችም ሳይቀሩ እና የድሮ የሻህ የንጉሱ ተከታዮች እና ተጠቃሚዎች የነበሩም ሌሎችም እነዚህም ሁሉ አስተባብሮ የውስጥ ግንባታቸውን ክራክ ለመፍጠርና በዛውም አድርጎ ግንባቸውን ለማፍረስ የትልቅ እና የረጅም ጊዜ ስትራቴጂ ከተከተሉ ይሄ በጣም ኢራንን ከፊት ለፊት ጦርነት በላይ ሊጎዳቸው ይችላል። ከዛም አለፍ ብሎም ከጎረባች ሀገሮች በተለይ ደግሞ ከቱርኪ፣ ሳውዲ አረቢያ እንኳን ብዙ ያን ያህል የኢራን ያህል አቅም ያላቸው አይመስለኝም። ስለዚህ ከኢራን ጋር ፊት ለፊት የመግጠም ችሎታ የሚኖራቸው አይመስለኝም። እስካሁን ኢንፋክት ኢራኖችን ሳውዲን ሃንድል የሚያደርጉት በሁቲ ሚሊሻ ነው። ሁቲን ደግሞ ማሸነፍ አልቻሉም። እስካሁን 11 ዓመታት ሲደበድቧቸው ምን ሲለዋቸው ምንም ሊያደርጓቸው አልቻሉም። ኢንፋክት በአሁኑ ጊዜ ሁቲ አሁን በግልጽ ለሳውዲያች እያሏቸው ነው፣ የእኛን ኤርፖርት ከደበደባችሁ የእናንተን ኤርፖርት፣ የእኛን የባህር ወደብ ከደበደባችሁ የእናንተን የባህር ወደብ እንደበድባለን፣ የእኛ ተቋማት ከደበደባችሁ እንደዛው የእናንተን ብለው እስከዛ ለመዛት በቅተዋል ማለት ነው። ስለዚህ ዋናው የኢራን ተቀናቃኝ ሊሆን የሚችሉት በምስራቁ ፓኪስታን፣ በምዕራቡ ደግሞ ቱርኪ ናቸው። እነዚህ ሁለቱ ደግሞ ከኢራን ጋር የመሬት አጎራባች እንትን ድንበር አላቸው። ፓኪስታኖቹ የሚገቡበት አይመስለኝም። ምክንያቱም ከህንድ ጋር ፍጥጫ ስላላቸው ሁልጊዜ ሌላ ግንባር ወይም ሌላ ጦርነት መክፈት ለነሱ አይጠቅምም። ደግሞም ለህንድ ጥቃት ያጋልጣቸዋል። የነሱ ዋና ጠላት ህንድ ናት እና ይሄን ነገር ከኢራን ጋር ማለት ወደ ጦርነት የመግባት ፍላጎት እና ስትራቴጂ የሚኖራቸው አይመስለኝም። የሚያጋጫቸው ነገሮች ብዙ ሊኖሩ ይችላሉ፣ ግን ኮንቴን የማድረግ አቅም አላቸው። ቱርኮች እንደዛው፣ ምክንያቱም የኔቶ አባል ናቸው። ግን እስካሁን ሲታይ የቆየው በኔቶም በኩል ሊጠቀሙባቸው እንጂ ቱርኮች ከኔቶ ብዙ ሲጠቀሙ አይታዩም። ለምሳሌ የኤር ዲፌንስ ሚሳይሎች ከአሜሪካ ኢምፖርት ሊያደርጉ ሲፈልጉ እገዳ ተደርጎባቸው ነበር። ስለዚህ ከራሽያ ኢምፖርት እንዲያደርጉ ተገደዋል። በ2015 አካባቢ ነው መሰለኝ መፈንቅለ መንግስት ሲደረግም ያኔም የምዕራቡ ዓለም ትብብር እንደነበረው ይታወቃል። ስለዚህ ቱርኮቹ አሁን እየገባቸው የመጣው ከምዕራቡ ዓለም ተቀባይነት እንደሌላቸው፣ በቀዝቃዛው ጦርነት ኦፍኮርስ እንደ ፍሮንት ላይን እንደ አብዛኛው የኔቶ ጦር ከአሜሪካ ቀጥሎ ያለው የቱርኪ ነው። በተለይ ደግሞ ቱርኪ ደግሞ ከራሽያ ጋር ግንባር ቀደም በተለይ ከሶቪየት ህብረት ያኔ ጆርጂያን ሌሎችም የአካባቢው ሴንትራል ኤዥያን አግብቶ ቱርክ እንደ ፍሮንት ላይን ነበረች ማለት ነው። ስለዚህ በዚህ ምክንያት ቱርኮቹም የሚከተሉት ስትራቴጂ ባላንስድ የሆነ ከኢራን ጋር ወደ ግጥሚያ የማያስገባ ከምዕራቡም እንደዚሁ። ስለዚህ ከእነሱንም ገፋፍቶ ወደ ጦርነት የሚገቡበት ነገር የሚኖር አይመስለኝም። ከዛም በላይ የኢራኖቹ ዋና ጠላት አድርገው የሚያሰልፉት እስራኤልን ነው። ቱርክና እስራኤሎች ደግሞ ብዙ ጥሩ ግንኙነት የላቸውም። አላቸው የንግድና የሌላ ግንኙነቶች የቆዩ ባለፉት መንግስታት የቆዩ አሉ። ግን አሁን ያለው መንግስት ብዙ ወዳጅ የእስራኤል ወዳጅ ነው ሊባል አይቻልም። ስለዚህ ዋናው አሁን እንግዲህ በኢራኖቹ ውስጥ ክራክ መፍጠር ማለት በዛ ያለው ተቃውሞዎች እንዲፋፋሙ ማድረግ፣ በሚዲያም
በሌላ አሰራርም በተለይ በእንትኖቹ ምንድን ነው የሚባለው የኢንቴሊጀንስ ስራዎች ምናምን በዛ ምናልባት ሊያዳክሟቸው ይችላሉ። በተለይ ደግሞ በዚህ ላይ እስራኤሎች ኃይለኛ ተቋማት እንዳላቸው ይታወቃል። ለዚህም ነው የኢራናዎችን መሪዎች እና ሳይንቲስቶች እየመረጡ ካለምንም ችግር ሲገድሉ ቆይተዋል። አሁን ብቻ ሳይሆን ባስፈለጋቸው ጊዜ እየገደሉ ነው የቆዩት እና እንደዚህ አይነት ስትራቴጂ ምናልባት ሞር ጥቅም ሊያስገኝ ይችላል ከፊት ለፊት ጦርነቶች። ጥሩ። በመሀል አንድ ሳናነሳ ያለፍናት ጉዳይ አለች። እሷን እናንሳና ወደ ሌላ ጉዳይ አልፋለሁ። ዶናልድ ትራምፕ ደጋግመው የሲቪል መሰረተ ልማቶችን እንደሚያጠቁ ሲዝቱ ነበር እና ይሄ አውዱን ምን ይናገራል የሚለውን ብንመለከት ደስ ይለኛል። አሜሪካ የምትታወቀው ደጋግማ በትምህርት ጥቅስ ሲሆንና በሌላ አካባቢ ምንም ቢሆን ሰላማዊ ሰዎችና ሰላማዊ ሰዎች በሚጠቀሙባቸው መሰረተ ልማቶች ላይ ጉዳት አለማድረስ ነው የፈለገ ጦርነት ቢኖር። አሁን ግን የዛው ሀገር ፕሬዝደንት የኢራን መሰረተ ልማቶች ላይ ጥቃት እንፈጽማለን ብለው ሲዝቱ አድምጠናቸዋል። ምን ማለት ነው ይሄ? መጀመሪያ ይሄ የዎር ክራይም ነው የሚባለው በዓለም ሕግ መሰረት መዛቱ ራሱ እንደ ኤቪደንስ ነው። የጦር ወንጀል ከፈጸሙት ደግሞ ትልቁ ችግር ነው ማለት ነው። ስለዚህ ያስከስሳቸዋል በዓለም ሕግ መሰረት ማለት ነው። ያልከው ግን ትክክል አይደለም። አሜሪካኖች ኢንፋክት ብዙ ጊዜ ብዙ የሲቪሊያን ተቋማትን ያፈርሳሉ። ኢራቅ ውስጥ፣ አፍጋኒስታን ውስጥ ኢንፋክት ለሰርግም የተሰበሰበ ህዝብ ሳይቀር ነው ሲገደሉ የቆዩ ማለት ነው። ስለዚህ ዎር ክራይምስ የፈጸሙ ነው የቆዩት በገቡበት ጦርነት ከቪየትናም ጀምሮ ይሁን ከቪየትናምን በፊት በላቲን አሜሪካ የሚያደርጉት ሁሉም ጣልቃ ገብነት ብዙ ገበን የዓለም ህግ እየጣሱ ነው የሚፈጽሙት። ሌተስት ያለው የቬኔዙዌላው ፕሬዚደንት ለምሳሌ አንዱ በስልጣን ላይ ያለ መሪ ከሀገሩ ነጥቆ ወደ አሜሪካ አምጥቶ እዛ ላይ ለፍርድ ማቅረብ ተደርጎም አይታወቅም። የዓለም ህግም የሚያፈርስ ነው ስራው። ግን የዓለም ህግ እንደ ማንኛውም ህግ ደግሞ የሚያስከብር ያስፈልገዋል፣ የሚያስፈጽም ኃይል ያስፈልገዋል። ይሄ የለውም። ስለዚህ ኃይለኛው የሚባለው አገር የፈለገውን እንትን ገበን ፈጽሞ ነፃ ይሆናል ማለት ነው። በሁለተኛው ዓለም ጦርነት ለምሳሌ ሂትለር ብቻ አይደለም ብዙ ገበናዎች የፈጸመው በሰላማዊው ማለት መሰረተ ልማቶች እና ሌሎች በሙሉ ሂትለርን ሲቃወሙ የነበሩ ለምሳሌ እንደ ስታሊን ይከሰሳሉ። እስከ 28 ሚሊዮን ህዝብ እንዳስፈጁ የተባበሩ ደግሞ የአላይስ የሚባሉ ደግሞ የጀርመን ከተሞች ከመሬት ጋር አንድ አድርገዋል ማለት ደምሰዋቸዋል ከነ ነዋሪዎቹ። ስለዚህ እነሱም ፍርድ መቅረብ ነበረባቸው። ግን የኒውረምበርግ ፍርድ ቤት ስታይ ያቀረቧቸውን የናዚ መሪዎች ብቻ ነበር ማለት ነው። ስለዚህ ምንድን ነው የሚያሳየው? ይሄን የህግ ማስፈጸሙ ጉዳይ በኃይለኞች እና ለተሸነፉ ኃይሎች እና ለደካማ ኃይሎች ብቻ ነው እንጂ ለኃይለኞቹ የፈጸሙትን ገበን ቢፈጽሙ ወደ ፍርድ ማን ነው ጎትቶ የሚያስገባቸው? እና ይሄ ነው እንግዲህ ሁኔታው። እና እስካሁን እየተደረገ ያለው እዛቻውም ሆነ ድርጊቱም እንትን ነው፣ ዎር ክራይም ነው። ግን አሜሪካን ወደ ፍርድ ሊያስቀርብ የሚችል ኃይል እስካሁን የለም። ይልቅ አሜሪካ እስራኤልም ሳይቆር ሌላውም የአውሮፓ ሀገሮችም ሳይቀር እና ሌላ ብዙ ሀገሮች አሉ ኢንፋክት ዓለም ውስጥ ተመሳሳይ የጦር ህግ ገበን እየፈጸሙ ናቸው። ግን ማለት ኃይለኞች ወይም ደግሞ የኃይለኛ ጥገኛ እስከሆኑ ድረስ ብዙ ችግር ሲገጥማቸው አይታይም። የምፈልገው አቶ አብዱራህማን ይህ ጦርነት በአሜሪካውያን ዘንድ ቅቡልነት እንደሌለው የተለያዩ መገናኛ ብዙሃን የሚሰራቸው የህዝብ አስተያየት ጥናቶች ያሳያሉ እና በቅድሚያ ለምን ቅቡልነት አጣ በዚህን ያህል መጠን በአሜሪካውያን ዘንድ? ጦርነቱ እንደገና ማለት ሲታይ ለአሜሪካ ዓላማና ጥቅም
የሚያስከብር ነው ተብሎ በስትራቴጂ የተገባበት አይመስለኝም። በፕሬዚዳንቱ ውሳኔ እንደሆነ ይታወቃል። ብዙ እንደሚባለው ደግሞ የአሜሪካ የኢንቴሊጀንስ ተቋማትና የወታደራዊና የጸጥታ ተቋማት ምናምን ይሄ ጦርነት ባይገባ ይሻላል የሚል አቋም እንደነበራቸው ይነገራል ከጊዜ ወደ ጊዜ እና አንደኛው ይሄ ችግር ሊሆን ይችላል። ሁለተኛው ደግሞ ውጤቱ ነው። ምክንያቱም ለምሳሌ እንደተፈለገው በመጀመሪያ ቀናቱ ውስጥ መሪዎቹ እንደተገደሉ መንግስቱ የኢራን መንግስት ቢፈርስና ሌላ የህዝብ አመፅ ቢነሳ ምናልባት ጦርነቱ ተገቢ ነበር፣ ጥሩ ነው፣ ጥሩ ውጤትም አስገኝተዋል ይባል ነበር። ግን በመጨረሻ ላይ ግን ውጤቱ እንደተፈለገ ሳይሆን ብቻ ሳይቀር ኢራኖችንም ያልነበራቸው አዲስ ኃይል ጨመረላቸው ማለት ነው። እንዳልኩት ቅድም ለምሳሌ ሄርሙዝ ልክ የኢንተርናሽናል የማሪታይም መናኸሪያ ሆኖ የኢራኖችን ሆነ የሌላ ጣልቃ ገብነት አልነበረውም። ከዚህ ጦርነት በኋላ ግን እንደዛ የሚሆን ነገር አይመስለኝም። ስለዚህ አዲስ መሳሪያ፣ አዲስ የኢኮኖሚ ገቢ ምንጭ ደግሞ ለኢራኖች ተጨምሮላቸዋል ማለት ነው በነበራቸው ላይ እና እንደዚህ አይነት ውጤት የግድ ነው። እንትን በአሜሪካ ሕዝብ እና በአሜሪካ ተቋማት ላይ ትንሽ አለመግባባት፣ አለመስማማት ከዛም አልፎ ይህንን ጦርነት አለመደገፍ የሚታይበት ማለት ነው። እስካሁን የሚደረገው ለምሳሌ የህዝብ እይታ የፓብሊክ ኦፒኒየን እንትን ሜጀር የሚያደርጉት ተቋማት በጣም ሰፊው አብዛኛው የአሜሪካ ህዝብ በተለይ ደግሞ የወጣቱ ክፍል የአሜሪካ ህዝብ ይህንን ጦርነት እንደማይደግፈው እያሳየና እየተሰማ ነው ያለው። በዚህ ምክንያት ጉዳዩም ለአሜሪካኖችም ውስጥ ጉዳያቸውን ብቻ ሲታይ በኤሌክሽን ጊዜ ብዙ ኪሳራ ሊያስከትልባቸው እንደሚችል የታወቀ ነው ማለት ነው። አብዛኛው ህዝብ የማይደግፈው መንግስት ሲኖረው በሚመጣው ለምሳሌ የምርጫ ጊዜ እዛ ላይም ብዙ ኪሳራ ሊያመጣባቸው ይችላል። በዚህ ምክንያት አብዛኛዎቹን ጉዳዩን እንዲቆምና እዚህ ላይ እንዲጨረስ ከዚህ በኋላ ግን ለሚመጣው ከኢራን ጋር እንዴት ይሆናል ግንኙነቶቹ የሚባሉ እዚህ ላይ ብዙ ስራ ሊያስፈልጋቸው ነው። መጀመሪያ እንዳልኩት ስትራቴጂውን የፊት ለፊት መግጠም ውጤቱ በአንጻሩ ስለሄደ ባልተጠበቀ መንገድ፣ ስለዚህ እንደዛ ነገር እንዳያጋጥም፣ ሁለተኛ ከዛ ምናልባት መቆም፣ ሌላ ስትራቴጂ ደግሞ መፈለግ ማለት ነው። በአጎራባች ሀገሮችና የውስጥ ተቃዋሚ ኃይሎችን ምናምን አድርጎ ትንሽ ስርዓቱን የኢራን ስርዓትን ለማዳከም የመሞከር ስትራቴጂ። ከዛ ደግሞ የኮንቴይንመንት ለምሳሌ አንድ ሀገር ፍጹም ልታሸንፈው ካልቻልክ በወታደራዊ ሜዳ ላይ ዘን የእሱን አደጋ የእሱን ከሱ ሊመጣ የሚችለው ስጋት እንዴት ኮንቴይን ታደርገዋለህ? ይሄ ራሱ የቻለ ደግሞ ስትራቴጂ ያስፈልጋል። እዚህ ላይም የሚሰራ ሆኖ ይመስለኛል። ስለዚህ ጦርነቱ በአሁኑ ጊዜ ለአሜሪካኖች በጣም ትልቅ ኪሳራ ነው የሆነው ማለት ነው። የፖለቲካ፣ የስትራቴጂ፣ ከዛም በላይ ደግሞ የኢኮኖሚ ደግሞ በሁለት አይን ነው የሚታየው። በአንደኛው በኩል የሚያስከትለው ኪሳራ የነዳጅ ከዛ አካባቢ ሊመጣ የሚችለው በየቀኑ ሲቀንስ ለምሳሌ ወደ 75 በመቶ እንደቀነሰ ይታወቃል። በሆርሙዝ የሚተላለፈው ነዳጅ ማለት ነው። ወደ 20 ሚሊዮን በርሜል በቀን ወደ 4-5 ሚሊዮን አካባቢ ነው የደረሰው ማለት ነው። ስለዚህ ይሄ ትልቅ ኪሳራ ነው ለሁሉም ዓለም ማለት ነው። በሁለተኛው በኩል ደግሞ ይሄ ሁሉ መሳሪያ የሚፈሰው እያንዳንዱ ለምሳሌ ድሮን ለማውረድ የኢራንን ድሮን ለማውረድ በሚሊዮኖች እንትን ኮስት የሚያደርጉ መሳሪያዎች ናቸው የሚተኮሱት እና ይሄም ሌላው ምክንያት ነው። እስካሁን ቢሊየንስ ናቸው ወታደራዊ መሳሪያ ላይ ያጠፉት።
ግን በኢራኖች በ10 ሺህ $20 ሺህ የሚሰሩ ድሮኖች ልኮ ብዙ ኪሳራ ያላቸውም ኢቭን ግባቸውን ባይመቱም ለነሱ ለማውደቅ የሚተኮሰው መሳሪያ ራሱ በጣም እንትን ነው ማለት ከባድ ዋጋ የሚያስከፍል ነው። ራሱ መተኮሱ ብቻ ነው ማለት ነው። ስለዚህ ቢተኮሱ በኢራኖች በኩል ግቡ ቢመታም ባይመታም ስቲል እንትን ነው አሜሪካ ላይ ለማክሸፍ የሚወጣው ገንዘብ ከፍተኛ ነው። ኤግዛክትሊ ከግቡ ደግሞ ከመታም ኪሳራ ነው። ስለዚህ በሁለት በኩል ከከሸፈ ኪሳራ ነው፣ ከወደቀም እና ግቡ ከመታም ኪሳራ ነው እና በእንደዚህ አይነት ሁኔታ ከዚህ በላይ የመቀጠል እድል የሚኖራቸው አይመስለኝም። ስለዚህ የግድ ነው ስትራቴጂ መቀየር እንዳለበት፣ ግምገማም መደረግ እንዳለበት። ይሄ ነገር ግን ከቀጠለ በጣም አደገኛ መሆኑ ደግሞ የቻይና እና የራሽያን ሊመዘምዙት ይችላሉ። ምክንያቱም ለኢራኖች በሳተላይት በሌላ የቴክኖሎጂ ትብብር እያደረጉ የአሜሪካኖችን በዚህ ጦርነት ላይ ሙሉ በሙሉ ከስረው የሚወጡበት ሁኔታ ከተፈጠረ የነሱም ኃይል እየጠነከረ ይሄዳል ማለት ነው። ምክንያቱም ኢራን የነሱ አላይ ስለሆነች በኢራን በኩል እዚህ ጋልፍ አካባቢና በመካከለኛው ምስራቅ ውስጥ ደግሞ የነሱን ኢንፍሉዌንስ ለአሜሪካ ኢንፍሉዌንስ ሙሉ በሙሉ ባይተካውም ግን ተመጣጣኝ ኢንፍሉዌንስ ሊኖራቸው ይችላል እዛ ላይ። ስለዚህ በዓለም ባለው የፖላር ሲስተሙ አዳዲስ ኃይሎች ደግሞ ሞር ኢንፍሉዌንስ እንዲኖራቸው ያደርጋል ማለት ነው። ይህ ደግሞ ትልቅ ኪሳራ ነው። የአሜሪካን የዓለም ሀያልነት ይቀንሰዋል እና በዚህ ምክንያት አይ ቲንክ ብዙ የቤት ስራ የሚሰራ ሊኖር ነው በአሜሪካ ውስጥ። በእስራኤሎችም በሌላው የምዕራብ ሀገሮችም ባይሳተፉም ጦርነቱ ላይ ግን ይሄንን ነገር እየታዘቡት እያዩት ናቸው ያሉት። ስለዚህ እዚህ ላይ ብዙ ግምገማዎች እንደሚያደርጉ የማይቀር ነገር ነው። ጥሩ። ከሰሞኑ የሰማነው ሌላው ዜና ካልተሳሳትኩ ከአንድ ሳምንት ገደማ በፊት ዩናይትድ ስቴትስ ከሳውዲ ጋር የፈረመችው በመግባቢያ ደረጃ የሰላማዊ የኒውክሌር ስምምነትን ይመለከታል እና ይህን ብናየው ደስ ይለኛል። በዋናነት እንግዲህ አሜሪካ ኢራን ላይ ከእስራኤል ጋር ሆና ጦርነት ስትከፍት ይህንን ኒውክሌር ማውደም ነበር። በአንጻሩ ደግሞ እዚህ ሳውዲ ላይ በትምሰ ጥቅ ሲሆንና ለሰላማዊ በሚል ስምምነት ተፈርሞለታል እና ምን ይናገራል? ይሄ ምን እየተካሄደ ነው በዩናይትድ ስቴትስ እና ሳውዲ መካከል? እዚህ ላይ አንድ 2-3 ጉዳዮች መጥቀስ ይቻላል። መጀመሪያው እንደ ታሪክም ሲታይ የኢራን ኒውክሌር ፕሮግራም የጀመረው በአሜሪካኖች ድጋፍ ነው፣ በንጉሱ ጊዜ ማለት ነው። ስለዚህ ምንድነው የሚያሳየው? ጉዳዩ የኒውክሌር ጉዳይ አይደለም። ኒውክሌር ለሁለት ነገሮች መጠቀም ይቻላል። ለሲቪሊያን አገልግሎት በተለይ ለኤሌክትሪክ ማመንጫና ተመሳሳዮቹን የሚያገለግል ነገር ሲሆን፣ በሌላው ደግሞ ለጦርነት መሳሪያ የሚውልም ሊሆን ይችላል። ስለዚህ ኢንፋክት አብዛኛዎቹ አገሮች ለሁለቱ ይጠቀማሉ። ኒውክሌር ፓወር እየተባሉ የሚታወቁት ለምሳሌ እንደ ፈረንሳይ በኒውክሌር ኤሌክትሪሲቲ እንደሚያመነጩ ይታወቃል። ስለዚህ ይሄ አንደኛው ነው። ሁለተኛው ደግሞ ከሳውዲ ጋር የሚያደርጉት አሁን ስምምነት በተለይ ደግሞ ጊዜው ሲታይ ኢንፋክት ጥሩ ጊዜ አይደለም። በተለይ ደግሞ ለፐብሊክ ሪሌሽንስ ለህዝብ ማለት ግንኙነቶች ወይም ደግሞ ለህዝብ ግንኙነቶች ሲባል የኒውክሌር እንዳልከው የአንዱ ሀገር ለሰላማዊ ጥቅም ነው ላውለው ነው እያለ ደግሞም በሌላ የኢንተርናሽናል ኒውክሌር ተቋማት ቁጥጥር ውስጥ የነበረ በየጊዜውም ጉብኝት የሚደረግበት የኢራን ኒውክሌር ተቋም ማለት ነው። እንደዛም እያለ እስካሁን እሱንም ጭምር ማለት ለማፍረስ በፈለግበት ጊዜ ሌላ ከሳውዲ ጋር አደርጋለሁ ስትል ለህዝብ ግንኙነትም ጥሩ አይደለም። ምክንያቱም ካውንተር አርጊመንት ይሆናል ማለት ነው። ኢራን ኒውክሌር እንዳትታጠቅ ብዬ ነው ጥቃት እየፈጸምኩ ያለሁት ስትል፣ ሌላ ሀገር ደግሞ ተመሳሳይ ኒውክሌር ስታስታጥቃት ለሰላማዊ ግብም ቢሆን
ግን ወደ መሳሪያነት የማይቀየርበት ችግር ሊኖር አይችልም። ስለዚህ ይሄ ችግር ይፈጥራል። ግን እንደዛም ሆነ ለምን እንደዚህ ተደረገ ከተባለ ምናልባት አሜሪካኖች የሚፈልጉት ገቢ ማለት ከሳውዲያኖች እና ከጋልፎ ሀገሮች የሚያገኙበት ገቢ ሊሆን ይችላል። ምክንያቱም እነዚህ ሀገራት በሙሉ የአሜሪካ ጦር መሳሪያ፣ የጦር ኃይል ማለት ኤርፎርስ እና ሌሎችም ሁሉ ጊዜ የሚገዙ ትላልቆቹ ገዢዎች በዓለም ውስጥ ካሉ እነሱ ናቸው። ግን ሰራዊቶቻቸው የሰራዊት ተቋማታቸው ብታይ ምንም እንትን እዚህ ድረስ የሚባል ሰራዊትም አይደለም። ሚሊሻም ሊያሸንፍ ሰራዊትም የላቸው ሳውዲያኖች ለምሳሌ። ስለዚህ የታጠቁት ራሳቸውም የሚያስተዳድሩት ቴክኖሎጂም አይደለም። ለምሳሌ ብዙ የአሜሪካና የእንግሊዝ የሌሎች ሀገሮች እንደ አማካሪዎች ሌላ ሆነው እዛ እንደ የጦር አማካሪዎች ማለት ነው እንደሚሰሩ ይታወቃል። ስለዚህ የነዚህ ሀገር ማለት መሳሪያ ማከማቸት መግዛት በየአመቱ እንደሚታወቀው ለራሳቸው ለመከላከል ሳይሆን በአንደኛ ደረጃ ለኢንዱስትሪ የአሜሪካን የጦር መሳሪያ ኢንዱስትሪ እንዲቀጥል ኢንቨስት ያደርጋሉ ማለት ነው። በሌላ በኩል ደግሞ ንጉሳዊ ቤተሰቦቹ እዛ ያሉት በሙሉ ማለት ብዙ የሚያተርፉት ደግሞ የኮሚሽን እና የሌሎች አሉ። ኢንፋክት የነሱ የመከላከያ ሚኒስትሮች ሲሆኑ የንጉሱ ቤተሰቡ ማለት ነው በጣም ታላቁ ሀብታም ከሚሆኑበት አንዱ ዲፓርትመንት ነው ሊባል ይቻላል። በዚህ በኮሚሽን ብቻ በየአመቱ በሚያወጡት ቢሊየንስ የጦር መሳሪያ። ስለዚህ እነሱ ጋር ለእነሱ ጦር መሳሪያ መሸጥ ይሆን ኒውክሌር ፕሮግራም ማድረግ ስቲል በአሜሪካኖች የሚካሄድ እና የሚተዳደር ስለሚሆን ስጋት አይፈጥርባቸውም። በፈለጉበት ጊዜም እንደማይሰራ ሊያደርጉት ይችላሉ። እና ይሄ ደግሞ ሊሆን ይችላል። ሰው ዋናው የገንዘብ ማግቢያ ስልት እንጂ እነዚህን አገሮች የኒውክሌር የመታጠቅ ይሁን ለሰላማዊ ጉዳዮች ለማስዋል የሚያስችል አቅምም ተቋሙም ማለት ኢንፍራስትራክቸሩም የላቸውም። ከሚገርም እነዚህ ሀገሮች እስካሁን ቢሊዮኖቹ የት ነው የሚጠፉት ሲባል በማያስፈልጉ ህንፃዎች እና ተመሳሳዮቹ ናቸው። እነዚህ ህንፃዎችም ስታይ እና ራሳቸውም ይልቅ የሜንቴናንስ ስራ ለመፈጸም የጽዳትም ስራ መፈጸም አይችሉም። ስቲል የውጭ ዜጎች ማለት ቀጥረው ነው ማስደረግ የሚችሉት። ለምሳሌ የኢንፍራስትራክቸር ስራ በጣም አስፈላጊ ነው። በተለይ ደግሞ የትራንስፖርት እኔ አስታውሳለሁ በድሮ ጊዜ ትራንስፖርት ልክ እንደ ደም ስር ነው ይባል ነበር ኢትዮጵያ ውስጥ እና የደም ስር ሆኖ እነዚህ ጋልፍ አገሮች በሬልዌይ ለምሳሌ በባቡር ሀዲድ የተሳሰሩ አይደሉም። ከተማው ራሱ የአዲስ አበባ የእንትን ላይት ሬልዌይ የከተማው በጥቂት ዓመታት ውስጥ ነው የተገነባው። እንደተፈለገ ፖሊሲው እንደተረጋገጠና እንደተፈረመ ልክ ወዲያው ስራ ላይ ያውለውታል። ይህን ጅዳና ሪያድ ስታይ ግን ዓመታት ነው የፈጀባቸው። በቃ የት እንደሚገባ ገቢው አይታወቅም። ስለዚህ አንድ ትንሽ ስራም ለመስራት ብዙ ጊዜ ይወስዳል። ከተሞቻቸው ራሱ በመንገድ ትራንስፖርቱ እና በኤር ካልሆነ በባቡር የተሳሰረ አይደለም እና ብዙ የኢንፍራስትራክቸር ስራዎች ሊሰሩ የሚገባቸው ሳይሰሩ ነው የቀሩት እስካሁን። እና የዛ አይነት ስትራቴጂና ፕላኒንግ የሌለው ሀገር ኒውክሌር ይጠቀማል ወይም ደግሞ አዳዲስ መሳሪያ ታጥቀዋል ተብሎ ብዙ ሊወራለት አይችልም። ስለዚህ ይህንንም ለነሱ እያረግን ነው። ለኢራንን ለመወዳደር ያህል የኒውክሌር ተቋማትን ገነባለን በአሜሪካ እርዳታ ለማለት ለህዝብ ግንኙነት እንዲጠቅማቸው ለሳውዲዮም እንደዛ ለማለት ይችላሉ። ግን ብዙ ይህን ያህል እንትን የሚሰጠው ነገር አይደለም፣ ትኩረት የሚሰጠው ነገር አይደለም ማለት ይቻላል። ለሌሎች ሀገራት ግን የሆነ አርአያ አይሆንም። አሁን የሳውዲን በማየት ሌሎች ሀገራት ጥያቄ ሊያቀርቡ አይችሉም? ይችላሉ። ግን እንዳልነው አሜሪካ ብዙ የፍትህ ጉዳዮች፣ የዓለም ህግ ጉዳዮች የምታስከብር መንግስት አይደለችም።
በዚህ ምክንያት ለአንዱ ስትቃወም ለአንዱ ደግሞ ስትደግፍ ይታያል እና አንድ አይነት እኩል አስተያየት ያላት ሀገርም አይደለችም። ለዛም የሚያበቃ ሞራልም አሁን እየጠፋባቸው ነው። በተለይ ደግሞ በአሁን ባለው አስተዳደር ብዙ ስህተቶችና ብዙ ጥፋቶች እየፈጸመ ስለሆነ ብዙ ለውጥ የሚያመጣ አይመስለኝም እንጂ ራሱ ጦርነቱ አሁን በኢራቅ የተደረገው በአፍጋኒስታን በእንትንም ብታየው በሙሉ ያን ያህል አስፈላጊነት ነበረው ወይ? ምናልባት አፍጋኒስታን በግብረ ሽበራ የሚከሰሱ ሰዎች እዛ ስለኖሩ እንደ ምክንያት ተወስዶ ሊሆን ይችላል። ኢራቅ ውስጥ ግን የነበረው አስተዳደር የባዕፍ የሚባል ነው። ፍጹም ኮንትራሪ ነው ለኢራን ይሁን ለአንዳንዱ ግብረ ሽበራ እንትን ቡድኖች የሚጻረር ኃይል ነው የነበረው። ፓን አረቢስት ነው ግን እንደ ሶሻሊስት አድርጎ ነው የሚያየው የነበረው ራሱን ፓርቲው ማለት ነው አይዲዮሎጂው። እንደዛም ሆኖ ግን እንዲፈርስ ተደረገ። ስለዚህ ይሄ ሁሉ ሲታይ እንግዲህ ብዙ ህጋዊ ያልሆኑ በዩናይትድ ኔሽንስም ያልተደገፉ እርምጃዎች ሲወሰዱ ቆይተዋል በአሜሪካኖች ማለት ነው። በዚህ ምክንያት ብዙ ለውጥ የሚያመጣ አይመስለኝም። ስለዚህ ለሳውዲ አርገን ካሉ ለሌሎቹ ምናልባት እንትን ማለት ኃይል ሊሰጣቸው ይችላል ደፍረው እኛም መብት አለን ለማለት። ግን እዚህ ላይ የመብት ጉዳይ አይደለም። የአሜሪካ የምፈልገውን የምታደርግ ኃይልና መንግስት ነው ወይስ አይደለም? ካልሆንክ ደግሞ የፈለግከውን መብት ቢኖርም መብቱን ሊቋጭብና በዛም ምንም ምህረት እንደማይደረግለት ይታወቃል ማለት ነው። እስቲ ወደ ማጠቃለያችን እየመጣን ነው። እንግዲህ አሜሪካ ባለፈው ዓመትም 2025 ሰኔ ላይ በተመሳሳይ ኢራን ላይ እና ኢስፋሃን ባሉት የኒውክሌር ጣቢያዎች ላይ ጥቃት ፈጽማ ነበር። ከዛ ጋብ ብሎ ተመልሶ ደግሞ የካቲት ላይ አገረሸ። ከዛ የመግባቢያ ስምምነቱን ተፈራረሙ፣ መልሰው አፈረሱት፣ ወደ ጦርነት ገቡ። መጨረሻው ምንድን ነው? አሁንም ጊዜ ወስደው ተመልሶ ወደ ጦርነት ይገባሉ ነው ወይስ አንዳች አይነት ዘለቄታዊ መፍትሄ ይታዩታል? እንደሚታየኝ በአሜሪካ ውስጥ ብዙ የመቀጠል እድል አይኖራቸውም። ምክንያቱም አንደኛ የህዝብ ድጋፍ የለም፣ ሁለተኛው ደግሞ አሜሪካን ጥቅም የሚያስከብር ጦርነት አይደለም እየተካሄደ ያለው። ኢንፋክት የአሜሪካን ጥቅምና ኢንፍሉወንስ እዛ አካባቢ እሱን እያዳከመ ነው ያለው ጦርነቱ። ስለዚህ እዚህ ላይ በመቀጠል የሚያገኙት ትርፍ ሊኖር አይችልም። ሌላው ደግሞ ትልቁ ሪስክ ያለው የፈለግከውን መሳሪያ ተጠቀመ ኢራንን ለመምታት ከሞከርክ እነዚህ የፔትሮ ዶላር አገሮች በሙሉ ሊደመሰሱ ይችላሉ። ኢንፋክት ብዙ ጊዜም አይወስድም እና እንደዛ ከተደረገ ደግሞ ትልቅ ችግርና ቀውስ ለዓለም ኢኮኖሚ፣ ለአሜሪካን ኢኮኖሚ፣ ለዶላር እንደ ዓለም መገበያ ገንዘብም ብዙ እንትን ችግር ሊፈጥር ይችላል። ስለዚህ በዚህ ምክንያት ጦርነቱ የመቀጠል ሁኔታዎች አይታዩኝም። ሆኖም ግን የእስራኤል ኢንፍሉዌንስ ደግሞ አሜሪካ ላይ በጣም ኃይለኛ ነው፣ በሎቢስቱ ነው በሀገሪቷ። በዚህ ምክንያት እስራኤሎችም መርካት አለባቸው። ጦርነቱ እዚህ ላይ ከቆመ ኢራኖችም ተጨማሪ ኃይል አግኝቶ ከወጡ ለእኛ ስጋት ነው ሊሉ ይችላሉ። ምክንያቱም እንዳልኩት ቀደም በአይዲዮሎጂ ነው እውቅና የማይሰጧቸው። ሌሎቹ ለምሳሌ አረቦቹ ኮምፕሮማይዝ ለማድረግ ዝግጁ ናቸው። ለምሳሌ እስከ 1967 የተቆጣጠሩት የፍልስጤሞች መሬትም ኦኬ እንደናንተ የእናንተ አርገን እውቅና እንሰጣለን፣ ግን የተቀረውን 23 በመቶ የሚሆን ለምሳሌ ዌስት ባንክ እና ጋዛን እዛ ላይ ደግሞ የፍልስጤም መንግስት እንዲኖር አስፈቅዱ ብለው በዛ ላይ በቤይሩት ውስጥ ኢንፋክት የተደረገው የአረብ ሊግ ስብሰባ በሙሉ አረብ ሀገሮቹን እንደዛ ተቀባይነት እስራኤልን እንደ ሀገር እንዲቀበሏት ወስነዋል። እንደዛም ሆኖ ግን እስራኤል እስካሁን የሰፈራው ማስፋፋት አላቆመችውም። ዌስት ባንክ ውስጥ ማት ሰፈራዎች አሏቸው ከ100,000 በላይ የሚሆኑ ከስቲል የተለያዩ ሀገሮች አይሁዶችን እያመጡ እዛ ያሰፍሯቸዋል እና ችግር አለ እዛ ጋር። ስለዚህ ኢራኖቹም እውቅናም ብንሰጥ ስምምነትም ብንገባ ይኸው ከአረቦችም ጋር የተደረገው ለምሳሌ በተናጠል ከግብፅ በ1971 የካምፕ ዴቪድ ስምምነት ተደርገዋል።
ከጆርዳን ደግሞ ከ1994 ስምምነት ተደርገዋል። እንደዛም ሆኖ ምንም በእስራኤል በኩል የተደረገ ማለት ምናልባት ለግብፅ ሳይናውን ትተውለዋቸዋል ይዘውት ነበር ከዛ በፊት። በጆርዳን በኩል ግን የዌስት ባንክ እነሱ ነበር ሲያስተዳድሩት የነበሩት። እስካሁን ግን እዛ ላይ ምንም አይነት ኮምፕሮማይዝ የለም። አረቦቹ ደግሞ በሙሉ እየተስማሙ ናቸው ያሉት። እስራኤል እንደ ሀገር እውቅና ሰጥተዋል ሊባል ይቻላል። በሙሉ ዲፕሎማሲያዊ ግንኙነቶች ብቻ ነው በሙሉ ያላደረጉት እንጂ በአረብ ሊግ 22 አገሮች የወሰኑት በጋራ እውቅና ሰጥተዋል እስራኤሎችን። እንደዛም ሆኖ ግን ስቲል ምንም አረቦችን ያገኙት ትርፍ የለም። ኢራኖችም ይህንን ነገር ያዩታል። በአሁኑ ጊዜ ኢንፋክት የኒውክሌር ጉዳይ ካነሳው አንዱ ለምሳሌ ፕሬዚደንት ትራምፕ ከሳውዲያኖች የጠየቀው ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲያደርጉና የኤብርሃም አኮርድ የሚሉት እዛም አካል የሱ እንዲሆኑ ጠይቀዋቸው እንደነበር፣ በኒውክሌር ፕሮግራም እንድናግዛችሁ እናንተ ደግሞ እንደዚህ አድርጉ፣ ለእስራኤል እውቅና ስጡ፣ ዲፕሎማሲያዊ ግንኙነት አድርጉ የሚል ነበር። ግን ሳውዲያኖች ቢፈልጉም ይሄ ነገር በጣም ለነሱ አደገኛ ሊሆን እንደሚችል በህዝባቸው በኩል ብቻ ሳይሆን እዛ ውስጥ ደግሞ የእስላም ማለት ቅዱስ ቦታዎች የመካና መዲና የሚያስተዳድሩ መንግስት ስለሆኑ ትንሽ በእስላሙም ዓለም ትንሽ ቁጣ ሊፈጥርባቸው ይችላል እና በዚህ ምክንያት ምንድነው የምታየው እስካሁን ለእስራኤሎቹን ምንድነው የሚያረካቸው? አሜሪካኖች ደግሞ የእስራኤልን ፍላጎት አይቶ ከሱ ጋር የሚስማማ ውሳኔ እንዲደርሱ እኔ እንደሚታይኝ በአሁኑ ጊዜ እስራኤሎቹም ራሳቸው ሞክረውታል። ካለ አሜሪካ ድጋፍ ደግሞ ጦርነት ውስጥ መግባት ከኢራኖች ጋር ይሁን ከሌላም አገር ለነሱ በጣም ጎጂ ሊሆን ይችላል። ስለዚህ እነሱም በራሳቸው ዳግም ገምግመው ምናልባት እስካሁን የተደረሰው እና የተፈጸመው ጥቃትና የተገደሉት መሪዎች ይብቃ ተብሎ ከአሁን በኋላ ሌላ ስትራቴጂ እንከተል እና በጣም ኃይለኛ የሆነ ስትራቴጂ የመጠቀም እድልና ችሎታ አላቸው። እንዳልኩት የህዝብን ማንቀሳቀስና ለስርዓቱም በተለያዩ መንገዶች የማዳከም ስትራቴጂ መከተል ይችላሉ። ለምሳሌ ከሶቪየት ህብረት የተፈጸመው እንደዛ አይነት ነው። አሜሪካኖች ፌስ ቱ ፌስ አልተጋጩም፣ ግን ለነሱ ቀዝቃዛ ጦርነት አንጎላ ላይ፣ ኢትዮጵያ ውስጥ፣ ከአፍሪካ ቀንድ ውስጥ ሌሎች ብዙ ላቲን አሜሪካን የኤሽያ አካባቢዎች ትኩስ ጦርነት ነበር እና በስተጀርባው ከጦርነቶቹ ከኒካራጓ ጀምሮ በሙሉ ሲደረጉ የነበሩት በቀዝቃዛ ጦርነት ጊዜ በደቡቡ ዓለም በጣም ኃይለኛ የሆነ ትኩስ የሆነ ጦርነት ነበር ሲካሄድ የነበረው። ይሄ ፕሮክሲ ጦርነት እየተባለ ይታወቅ ነበር። ግን አት ሴም ታይም ደግሞ ለሶቪየት ህብረት ደግሞ በቴክኖሎጂ በኢኮኖሚ በሌላ እያዳከሙት መጡ። መጨረሻ ላይ ደግሞ ሶቪየት ህብረት እንዲፈርስ ተደረገ ማለት ነው። በአሁኑም ጊዜ ከኢራኖች ጋር በታናሹ ስትራቴጂ ተመሳሳይ የረጅም ጊዜ የሚወስድ ግን በጣም አመርቂ ውጤት ሊያመጣ የሚችል ሌላ ስትራቴጂ የመንደፍ አቅም አላቸው። እስራኤሎችም ይሁኑ አሜሪካም ምዕራቡ ዓለምም እንደዛ ካላደረጉ ግን አደገኛነቱ እየተፋፋሚ ይሄዳል። ምክንያቱም እስካሁን የታየው ኢራን እንደጠበቋት አይደለም፣ ሁሉም ሰው እንደጠበቃት አይደለም። ስለዚህ ገና ያልታየም ኃይል ሊኖራቸው ይችላል። እስካሁንም እንደዛ ናቸው ያሉት እነሱ። ኢንፋክት እስካሁን ስንጠቀምባቸው የቆዩት መሳሪያዎች እና ድሮኖች አዳዲስ አይደሉም ማለት ወደ 10 ዓመት ከዛም በላይ ትንሽ ቀነስ ያለ ጊዜ የወሰዱ ናቸው። ስለዚህ ሌተስት ቴክኖሎጂ አይደለም እየተጠቀምን ያለ ነው እያሉ ነው። እንደዛ ከሆነ እንግዲህ ምን አይነት ሌላ ድብቅ መሳሪያና አቅም ሊኖራቸው ይችላል? ማንም ሰው ሊገምተው ወይም ሊያውቀው አይችልም በአሁኑ ጊዜ። ስለዚህ በእንደዚህ አይነት ሁኔታ ምናልባት የኢንቴሊጀንስ ምልክቶችና ኢንፎርሜሽን የመሰብሰባቸውን አቅም እነዚህን ዳግም መታየት አለባቸው። ምክንያቱም የሆነ መንግስት የጦርነት ውሳኔ ሲወስድ
የግድ የጸጥታ ተቋማቶቹ የሚሰጣቸው ምክርና እንትን አለ፣ መረጃ አለ። እነሱን አጥንቶ ነው እንግዲህ ምን አይነት እርምጃ መውሰድ እንዳለባቸው የሚወስኑት። እንግዲህ እስካሁን የተወሰዱት እርምጃዎች የተሳሳተ የመረጃ አሰባሰብና ሪፖርት የማቅረብ ጉዳዮች እንደነበሩም የታወቀ ነው ማለት ነው። ምክንያቱም ያልተጠበቀ ነገር ሲኖር ይሄ ራሱ ብዙ ክፍተት ይፈጥራል። የመረጃ አሰባሰብ ሲስተሙ ትንሽ ዳግም መታየት የሚኖርበት ይሆናል ማለት ነው። ስለዚህ ብዙ አይ ቲንክ ሜይቢ ለአንድ ዓመት ያህል እንደዚህ አይነት ግምገማዎች ሲያደርጉ መቆየትና ከዛ በኋላ ሌላ ስትራቴጂ የመንደፍ ውሳኔ ላይ ከደረሱ ጦርነቱ ሊቆም ይችላል እና ቆሞም ለትንሽ ጊዜ ሊቀጥል ይችላል። እንደቆመው እንደአሁን ሳይሆን አንድ ከጥቂት ቀናት ወይም ሳምንታት በኋላ ወደ ጦርነት የሚመለስ ሳይሆን ግን አዲስ ሀሳብ እስኪመጣ ድረስ ትንሽ ፋታ ሊሰጥ ይችላል። ይሄ ግን ቀላል ሊሆን አይደለም። ኢራኖቹም እንደዛ ብለው ሊተኙ አይደለም፣ ዝግጁነታቸው ሊቀጥል ነው ማለት ነው። በዛው ላይ ደግሞ እስካሁን ያስገቧቸው ግቦች እዛም ላይ አዲስ ስምምነቶች ለመፈረም ሊሞክሩ ነው። ከአሜሪካኖች ይሁን ከኦማኖች ጋራም ከሪጂናል መንግስታቱም ጋራም አዲስ ስርዓት እንዲፈጠር ማለት ሊደግፉና ፑሽ ሊያደርጉ ነው እና እንግዲህ ይሄ ሁሉ ጦርነቱ በተተኳሽ ኃይል ከመሆን ወደ ሌላ ማለት የሀሳብና የዲፕሎማሲ የሌላ ጦርነቶች ይካሄዳሉ። እዚህ ላይ ደግሞ ኢራኖቹ ብዙ እንትን አላቸው፣ ኤክስፒሪየንስ አላቸው። ብዙ ማለት የሚቸገሩበት ነገር አይደለም። ለምሳሌ ኒውክሌር ጉዳይ ለአስርታት ዓመታት ነው የተናገሩበት የቆዩት እና ለሆርሙዝ ለምሳሌ እንዴት ይተዳደራል ካሁን በፊት ምን አይነት ደግሞ ህግ ያስተዳድረዋል፣ እዚህ ላይ ብዙ ስራዎች ሊሰሩ ይችላሉ የሚል ግምት አለኝ። ስለዚህ ዋናው እንግዲህ ለእስራኤሎቹ ምንድነው የሚያዋጣው? ምክንያቱም እነሱ ሁልጊዜ ራሳቸው በጠላት እንደተከበቡና አደጋ ላይ እንዳሉ አድርገው ነው የሚወስዱት። ስለዚህ በእንደዛ አይነት ሁኔታ ደግሞ ፍጹም አሸንፎ የመውጣት ብቻ ነው አማራጫቸው። ሌላ አማራጭ ያለን፣ ምክንያቱም ጠላቱ ፋታ ከተሰጠ ተመልሶ ኃይል ካገኘ ሊያጠቃኝ ነው፣ ኃይል ካላገኘም ስቲል እንደ ስጋት ሆኖ ሊቀጥልብኝ ነው የሚል ፍራቻ ስለሚኖራቸው እነሱ እንግዲህ ምን አይነት ማለት ኮንቪንስ የሚያደርግ ስትራቴጂ መድረስ እንዳለባቸው ራሳቸው መወሰን አለባቸው። በዛው ላይ ደግሞ በአሜሪካኖችም በሌሎችም ይሄ ነው የሚያዋጣው፣ አለበለዚያ እኛንም ልንደግፋቸው አንችልም፣ ብቻችሁን ደግሞ አትዋጧትም። ስለዚህ እንደዚህ ብለው እርስ በራሳቸው ፕሬሽር አድርገው አንድ ስምምነት ላይ ከተደረሰ ከሌላው ጋራ ሰላም የመፍጠር ወይም ጊዜያዊ የተኩስ ማቆም ለትንሽ ዘለቄታ እንዲኖረው የማድረግ እድሉ የበለጠ ይሆናል። ስለተገናኘን ደስ ብሎኛል አቶ አብዱራህማን። ጥያቄዎችን ጨርሻለሁ፣ ግን ያላነሳሁት ጉዳይ ካለ በሱ መቋጨት እንችላለን። እኔ አመሰግናለሁ። እኔም ግን አይ ቲንክ ዋናው አሁን የሆርሙዝ ጉዳይ ወደ ቀይ ባህር ጠጋ ብለዋል። ባቤል መንደብ ሁቲዎቹ አሁን ልክ እንደ የሳውዲ እኩል ሆነው ሳውዲን እያጠቁ ናቸው እና እዛ ላይ እንግዲህ በአፍሪካ ቀንድ ላይ ትንሽ ኢንፍሉዌንስ ይኖረዋል ይህን ነገር። በተጨማሪም ሳውዲዎቹ በተለይ አሁን የአራምኮ የቤንዚን ማጣሪያ ተቋማት እና ወደቦች እና ኤርፖርቶች መምታት ከጀመሩ ሁቲዎቹ የራሳቸው የሳውዲ መርከቦች በባብል መንደብ እንዳያልፉ ከከለከሉ በጣም ትንሽ ማለት ብዙ ጫና ሊፈጥሩ ይችላሉ ሳውዲ ላይ። ስለዚህ ሳውዲም የሁቲን እውቅና ሰጥታ ለሁቲ በየመን ውስጥ እንደ አስተዳደር አድርገው ከተዉት ሌላ ትልቅ ሀገር እዛ አካባቢ ማለት ነው በተዛማዲ የኢራንን
ማለት በጣም ታማኝ የሆነ አላይ ተፈጥሯል ማለት ነው። ለአፍሪካ ቀንድ ኢንፋክት ዳይሬክትሊ ምናልባት ከኢራን ጋር ግጭት ስለሌላቸው ብዙ ሁቲዎች ደግሞ ታርጌታቸው በተለይ ባለፉት ጊዜ በእስራኤሎች መርከቦች ነበር። በአሁኑ ጊዜ ደግሞ በሳውዲ መርከቦችና ጥቅሞች ላይ ነው ያተኮረው። ግን በአጠቃላይ አካባቢው ላይ ስላሉ ስፒል ኦቨር የማድረግ ጦርነቱ እድል ይኖራል ማለት ነው። ሳውዲዎቹ ደግሞ እዚህ ላይ ምናልባት ሊከተሉት የሚችሉት እውቅናም ቢሰጡ ግን ለሌሎች የጎሳ ወይም የቀቢላ የምንለው እኛ ትራይባል ኮንፍሊክት በመፍጠር እዛ ውስጥ የመን ውስጥ የመንን እንዳለችው አሁን ስቴትለስ ወይም ደግሞ መንግስት አልባ ሆና እንድትቀጥል ሊያደርጉ ይችላሉ። ይሄ ከተፈጸመ ደግሞ ችግር ነው ራሱ። ልክ እንደ ሶማሊያ ማለት ነው። መንግስት አልባ ሲሆን ሚሊሻዎቹ የሚቆጣጠሯቸው አካባቢዎች ይኖራሉ። ስቲል ሁቲዎቹም አንዱ ሚሊሻ ሰሜን የመንን እየተቆጣጠረ ነው ያለው እስካሁን፣ ሌሎቹም እንደዛ። ስለዚህ የእርስ በርስ ጦርነት ላይ የምትኖር የመን ለአካባቢው ጸጥታና ለአካባቢው ሰላም እና መረጋጋት ትልቅ አደጋ ትሆናለች ማለት ነው። አንድ ሴንትራል መንግስት ጠንካራ የሆነ ሲኖር ግን ትንሽ የተረጋጋ ሁኔታዎች ሊፈጠሩ ይችላሉ እና ይህም አፍሪካ ቀንድ ውስጥ ትንሽ ይቀርባል ማለት ነው። ጦርነቱ ወደ አፍሪካ ቀንድ እየቀረበ ይሄዳል። በተለይ ኤርትራ፣ ጅቡቲ፣ ሶማሊያ በቅርብ የሚጎዱ ወይም ደግሞ ኢንፍሉዌንስ የሚሆኑ ይሆናሉ በጸጥታው። ከዛም አልፎ ግብፅ ደግሞ ከስዌዝ ካናል ብታገኘው ገቢ ባበል መንደብ ከተዘጋ እነሱም ይቸገራሉ ማለት ነው። ምክንያቱም ባበል መንደብ ልክ እንደ ስዌዝ ካናል ነው፣ ተፈጥሯዊ ነው። ስዌዝ ካናል ሰው ሰራሽ ነው። ባበል መንደብ ግን ተፈጥሯዊ ነው። ግን ሁለቱንም በሮች ናቸው። በሰሜኑ የቀይ ባህር ከሜዲተራኒያን ባህር የሚያገናኝ ሰው ሰራሽ ስዌዝ ካናል የተባለ የሚጠራው የውሃ መስተላለፊያ ነው ማለት ነው። በደቡቡ ደግሞ ህንድ ውቅያኖስ እና ከቀይ ባህር የሚያገናኝ ደግሞ የባበል መንደብ አለ እና አንዱ በር ከተዘጋ ሁለተኛው በር ይጎዳል ማለት ነው ሁለቱም። ስለዚህ ለግብጾቹም የመን ውስጥ አለመረጋጋት ችግር ሊፈጥሩባቸው ይችላል። በዚህ ምክንያት ጦርነቱ ቶሎ ካልቆመና መረጋጋት ካልተፈጠረ በመካከለኛ ምስራቅና በቀይ ባህር አካባቢ በአጠቃላይ ለአካባቢው ሀገራትና ለዓለምም ሊያስቸግር ይችላል። ምክንያቱም ቀይ ባህር ልክ ከሆርሙዝ በላይ ኢንፋክት አስፈላጊነት አለው። ስለዚህ በዚህ ምክንያት እዛ ላይ አለመረጋጋት መፈጠር ላለው የኢኮኖሚ ችግር በዓለም ውስጥ ያፋፍመዋል፣ ይበልጥ እንትን ያሳድገዋል ማለት ነው። ስለዚህ አብረን የምናየው ነገር ይሆናል። ምን ያህል ይደርሳሉ ስምምነት ሁቲና የመኖች ለአፍሪካ ቀንድ ሀገራት በተለይ በጣም በትኩረት የሚመለከቱት ጉዳይ እንደሚሆን ብዙ አልጠራጠርም። በድጋሚ በጣም አመሰግናለሁ ለሁል ጊዜ ቀና ምላሾና ትብብሩ አቶ አብዱራህማን። አመሰግናለሁ። እኔም ታንኪዩ። አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው ርዕሰ ጉዳያችን የነበረው የመካከለኛው ምስራቅ ጦርነት ነው። በዩናይትድ ስቴትስ እና ኢራን መካከል ዳግም ስምምነት ወይም ኤምኦዩ ከተፈራረሙ በኋላ ማገርሸቱ ይታወቃል። ከዛም በኋላም አንዴ ጋብ ሲል አንዴ ደግሞ መልሰው ሲፋፋም የነበረውን ጉዳይ በተመለከተ ከብሪታንያ ለንደን የመካከለኛው ምስራቅና የአፍሪካ ቀንድ ተንታኝ የሆኑትን አቶ አብዱራህማን ሰይድን አግኝተናቸው ተከታተላችሁትን አይነት ቆይታ አድርገናል። እንደ ሁልጊዜው አንድ ኤዲቶሪያል መልእክት ማስተላለፍ እንፈልጋለን። እነዚህ አይነት ቃለ መጠይቆችና ሌሎች ጥንቅሮችን ለብዙሃኑ ቢዳረስ ደስ ይለናል። እናንተም ሰብስክራይብ በማድረግ ላይክና ሼር በማድረግ ለብዙሃኑ ቢዳረስ ብታደርጉልን፣ አስተያየት መስጫው ላይ ደግሞ ሀሳቦቻችሁን ብታሰፍሩልን ደስ እንሰኛለን። ከስቱዲዮና ካሜራ ባለሙያዎች ጋር በመሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥልን።